ሰላም ለእናንተ ይሁን። ዛሬ ሁላችንም የሚያስገርም ምናልባትም የሚያናድድ ነገር ግን እጅግ በጣም እውነተኛ የሆነ የስኬት ሚስጥር እናጋልጣለን። ስኬታማ አለመሆን ጓደኛ ቀንሱ በሚል ርዕስ ተገናኝተናል። ይህን ርዕስ ስትሰሙ ብዙዎቻችሁ ትገረሙ ይሆናል። እንዴት ጓደኞቻችንን እንቀንሳለን? ጓደኛማ ህይወት ነው ትሉ ይሆናል። እውነታው ግን ሁልጊዜ የምንሰማው እና የምናምነው ነገር ትክክል ላይሆን ይችላል። ዛሬ ስለ ጓደኝነት ያለንን ግንዛቤ የሚፈታተንና እውነተኛ ስኬት የሚወስደንን መንገድ የሚያሳየን ጥልቅ የሚያሳየን ውይይት እናደርጋለን። ጓደኝነት በጣም ውድ ነገር ነው። ነገር ግን ሁሉም ጓደኝነት ወደ ስኬት ጉዟችን የሚያግዘን ነው ወይ? ይህ ቪዲዮ ከዛሬ ጀምሮ ህይወታችሁን የሚቀይር የስኬት ትምህርትን ይሰጣችኋል። ስኬት ምን ያህል የግል ጥረትን እንደሚፈልግና ለምን አንዳንድ ግንኙነቶችን ከግብ እንዳያደርሱን እንደሚያደርጉ በጥልቀት እንመለከታለን። ስኬታማ ለመሆን እንዴት ምርጫ ማድረግ እንዳለብን፣ ጓደኞቻችን የምንመርጥበት መንገድስ ምን ያህል ወሳኝ እንደሆነና ለምን አንዳንዴ ብቻችን ብንሆን የተሻለ እንደሆነ እንመለከታለን። እስኪ አንድ እውነተኛ የሆነ ታሪክ ልንገራችሁ። ጆን የሚባል አንድ ወጣት ነበር። ጆን ትልቅ ህልም ነበረው። የራሱ ንግድ ለመጀመር ፈልጎ ነበር እና ብዙ ሐሳቦች ነበሩት። በጣም ተግባቢ ነበር እና የትም ቢሄድ ብዙ ጓደኞችን ያፈራ ነበር። የልደት ግብዣው ላይ ከ100 በላይ ሰዎችን ይጠራ ነበር። ሁልጊዜ በዙሪያው ብዙ ሰዎች አሉ። ጆን ስራውን ለመጀመር ሲወስን ብዙዎች ጓደኞቹ ከጎኑ ነበሩ። ከእርሱ ጋር በምሽት ይወጣል። በሳምንቱ መጨረሻ ደግሞ የተለያዩ ዝግጅቶችን ያዘጋጃል። አንድ ቀን ብቻ ነው የምንኖረው ይሉታል። ጆን የንግድ እቅዱን ለማዘጋጀት ምርምር ለማድረግ ገንዘብ ለመቆጠብ እና ብዙ ሰዓታትን ማጥፋት ነበረበት። ነገር ግን ጓደኞቹ ሁልጊዜ ደውለው ጆን ዛሬ ማታ እንውጣ፣ ጆን ቅዳሜና እሁድ ፊልም አለ ቀደም ይሉት ነበር። ጆን አይሆንም ማለት ይከብደው ነበርና እሺ ብሎ በሐሳባቸው ይስማማ ነበር። ብቻውን ከቆየ በኋላ ጓደኞቹ ትተውት የሚሄዱ ይመስለዋል። ውጤቱ ምን ሆነ? ጆን በጓደኞቹና በግቦቹ መካከል ተጨነቀ። ግቦቹ ቀስ በቀስ እየደበዘዙ መጡ። ገንዘቡ የሚያጠፋው ከጓደኞቹ ጋር ለመውጣት ነው። ጊዜ ደግሞ ለነሱ ይሰጣል። ከዓመታት በኋላ ጆን ሁሉንም ነገር የንግዱ ስራ አልጀመረም። የድሮ ጓደኞቹ ደግሞ ወደፊት ሄደዋል። አንዳንዶቹ አግብተዋል፣ አንዳንዶቹ ደግሞ ስራ ጀምረዋል። ጆን ግን አሁንም ባለበት ነው። ይህ የጆን ታሪክ የብዙዎቻችን ታሪክ ነው። ከመጠን በላይ ጓደኛ ማፍራት ስኬታማ ለመሆንና ትልቁ ተግዳሮትና ምክንያት ነው። ጊዜ ይወስዳል። ስኬት ጊዜ ይጠይቃል። ብዙ ጓደኞች ካሉን ደግሞ ከነርሱ ጋር ለመገናኘት፣ ለመውጣት እና ለመዝናናት ብዙ ጊዜ ያስፈልገናል። ይህንን ጊዜ ለስራችን፣ ለጥናታችን፣ ለክህሎታችን ማሻሻያ ወይም ለግል እድገታችን የሚጠቅም ትልቅ ወሳኝ ጊዜ ነበረ። ሀብትን ይበላል። ጓደኝነት ብዙ ጊዜ የገንዘብ ወጪን ይጨምራል። ከጓደኛ ጋር መውጣት፣ ምግብ ቤቶች መሄድ፣ ስጦታ መግዛት ወይም ለተለያዩ ዝግጅቶች መካፈል ገንዘብ ሊጨርስ ይችላል። ስኬት ደግሞ የፋይናንስ ዲሲፕሊን የሚጠይቅ ነገር ነው። የትኩረት መበታተን። ብዙ ጓደኞች የተለያዩ ፍላጎቶችና አጀንዳዎች አሏቸው። የእነሱን ችግሮች፣ ደስታዎች፣ እቅዶች ያንተን ትኩረት ሊወስዱ ይችላሉ። ይህ ደግሞ በራስ ግቦች ላይ እንዳታተኩር አድርገው ህልምህን ባዶ ሊያደርገው ይችላል። አሉታዊ ተጽዕኖ። ሁሉም ጓደኞች ለስኬት የሚያበረታቱ አይደሉም። አንዳንዶች ምኞታቸውን ዝቅ ሊያደርጉ ይችላሉ። ተስፋ ሊያስቆርጡን ይችላሉ። እንዲያውም አንዳንዶቹ በስኬታችን ሊቀኑ ይችላሉ። ከ5 ሞኝ ሰዎች ጋር የምትውል ከሆነ 6ኛው አንተ ትሆናለህ ይባላል። ይህ ለጓደኝነትም እውነት ነው። የኃላፊነት እጥረት። ብዙ ጓደኞች ካሉህ ለእያንዳንዱ ያለህን ኃላፊነት ይበታተናል። ለራሳችሁ ያላችሁ ኃላፊነት ደግሞ እየቀነሰ ይሄዳል ማለት ነው። ስኬት ግን የግል ኃላፊነትና ተጠያቂነት የሚጠይቅ ትልቅ ተግባር መሆኑን ማወቅ ይገባል። ትክክለኛ ጓደኛን ታዲያ እንዴት መምረጥ ይቻላል? ብቸኝነትና ትኩረትን አስፈላጊነት በጥልቀት እንመረምራለን። ታላላቅ የፈጠራ ስራዎች፣ ሳይንቲስቶች፣ ጸሐፊዎችና ስኬታማ ነጋዴዎችም ተመልከቱ። ብዙዎቹ የብቸኝነት ኃይልን በሚገባ ነው የተጠቀሙት። አልበርት አይንስታይን፣ አይዛክ ኒውተን፣ ቢል ጌትስ፣ ኦፕራ ዊንፍሬ። እነዚህ ሁሉ ሰዎች በራሳቸው ላይ ለማተኮርና የፈጠራ ስራዎቻቸውን ለማዳበር በብቸኝነት ብዙ ጊዜ አሳልፈዋል። ብቸኝነት ለፈጠራ በጣም አስፈላጊ ነገር ነው። ከውጫዊ ግፊቶችና ትኩረት ከሚበታትኑ ነገሮች ስንርቅ አይምሮአችን በነፃነት ማሰብ ይጀምራል። አዳዲስ ሐሳቦችን መፍጠር፣ ችግሮችን መፍታትና ፈጠራዎችን ማምጣት እንችላለን። ብቸኝነት ራስን ለማወቅ እድል ይሰጠናል። እውነተኛ ማንነታችን፣ ፍላጎታችን፣ ድክመቶቻችንና ጥንካሬዎቻችን እንድናውቅ ይረዳናል። ይህ ደግሞ በህይወታችን ውስጥ ትክክለኛ ውሳኔዎች እንድንወስን ያደርገናል። ግቦችን ማቀድና ማስፈጸም። ስኬት ግልጽ የሆኑ ግቦችን ማቀድና እነዚያን ግቦች ደግሞ ለማሳካት የሚያስችል እቅድ ማዘጋጀት ይጠይቃል። ይህ ደግሞ ትኩረት ይፈልጋል። ብቻችንን ስንሆን ደግሞ ግቦቻችንን ማጤን፣ እቅዶቻችንን መከለስ፣ ወደፊት ለመራመድ የሚያስፈልጉን እርምጃዎች ሁሉ መውሰድ እንችላለን።
ክህሎቶቻችንን ለማዳበር አዲስ ክህሎትን ለመማር ያለንን ክህሎት ለማሻሻል ትኩረትና ቁርጠኝነት ያስፈልጋል። ይህ ሁሉ ለማድረግ ደግሞ ብቸኝነት ወሳኝ ሚናን ይጫወታል። ለምሳሌ አንድ ጊታር ለመማር የሚፈልግ ሰው የኮምፒውተር ፕሮግራምን ለመጻፍ ወይም አዲስ ቋንቋ ለመማር ከሌሎች ሰዎች ጋር እየተጫወትን ማድረግ አንችልም። ከሰዎች ጋር መሆን ጉልበትን የሚወስድ ነገር ነው። በተለይ ብዙ ሰዎች ሲኖሩ ብቻህን ስትሆን ጉልበትህ ለስራ ግቦች እና ፍላጎቶችን ማስቀመጥ ትችላለህ። ነገር ግን ይህ ደግሞ ወደ ስኬት የሚወስደው መንገድ ላይ በጣም አስፈላጊ ነገር ነው። ሶቅራጥስ እንዲህ ይለናል፣ ዓለምን ለመለወጥ የሚፈልግ ሰው ራሱ ህይወትን በመለወጥ መጀመር አለበት ይለናል። ይህ ደግሞ ከራሳችን ጋር ብቻችን መሆን እንዳለብን መጀመር እንዳለብን ነው የሚነግረን። ስለዚህ የእውነተኛ ጓደኝነት እውነታው ምንድን ነው? ስኬታማ ለመሆን ጓደኛን ቀንሱ ስንል ሙሉ በሙሉ ከጓደኝነት ራቁ ማለታችን አይደለም። በፍጹም። እዚህ ላይ ማጉላት የተፈለገው ነገር ቢኖር ከጓደኝነት ጥራት እንጂ ብዛት እንዳልሆነ ነው። የሰዎች ተፈጥሯዊ ማህበራዊ ፍጡራን መሆናችን የሚታወቅ ቢሆንም ሙሉ በሙሉ ብቸኛ መሆናችን ጎጂ ሊሆን ይችላል። ነገር ግን ስኬት የሚያስፈልገን የጓደኝነት አይነት የተለየ ነው። ለስኬት የሚያስፈልጉን ጓደኞች እነዚህ አይነት ባህሪ ያላቸው ሊሆኑ ይገባል። አንደኛ፣ አበራታች ጓደኞች ሊሆኑ ይገባል። የሚደግፉን፣ ሲደክመን የሚያበረቱ፣ ሲሳካልን ከልባቸው የሚደሰቱ ጓደኞች ያስፈልጉናል። ሁለተኞቹ ደግሞ ሀቀኛ ጓደኞች፣ እውነተኛ ጓደኞች ስህተታችንን ያሳዩናል፣ መሻሻል ያለብን ነገር በሀቀኝነት ሁሉ ይነግሩናል። ሶስተኛው አስተዋይ፣ ከኛ የተሻለ ልምድ ያላቸው የምንማርባቸውና ምክር የምንቀበልባቸው ጓደኞች ያስፈልጉናል። አራተኛ አዎንታዊ የሚሆኑ ጓደኞች ያስፈልጉናል። ህይወታችንን በአሉታዊ ከሚሞሉ ሰዎች መራቅ አለብን። አዎንታዊ አስተሳሰብ ያላቸው ጓደኞች ስሜታችንን ያሻሽላሉ። የሚያስቁንና ጭንቀታችንን ሁሉ የሚያቃሉ ጓደኞች ያስፈልጉናል። እስኪ ሁለት ታዋቂ ሰዎችን እንውሰድ፣ ስቲቭ ጆብስ እና ቢል ጌትስ። ሁለቱም እጅግ ስኬታማ ነበሩ። ሁለቱም በተወሰነ ደረጃ ብቸኛ የሚባሉ ግለሰቦች ነበሩ። ጆብስ ለረጅም ጊዜ በህንድ በሂማላያ ብቻውን ያሳለፈ ሲሆን ያገኘው መንፈሳዊ በረከትም መንፈሳዊ ግንዛቤ ለፈጠራውና ለአፕል ስኬት ትልቅ አስተዋጽኦ እንዳደረገለት ይታመናል። ቢል ጌትስም ለረጅም ጊዜ ከሰዎች ጋር ብዙም ሳይቀላቀሉ ኮምፒውተር ላይ ትኩረት አድርገው ይሰሩ እንደነበር ይነገርላቸዋል። የእነዚህ ሁለት ሰዎች ስኬት የተገኘው ከብዙ ጓደኞች ጋር በመዝናናት ሳይሆን በብቸኝነትና በትኩረት በጠንካራ ስራ ላይ እንደሆነ ግልጽ ነው። በ2019 ጆርናል ኦፍ ፐርሶናሊቲ ኤንድ ሶሻል ሳይኮሎጂ ላይ የወጣ አንድ ጥናት እንደሚያመለክተው ከሆነ ከብዙ ማህበራዊ ግንኙነቶች ይልቅ ጥቂትና ነገር ግን ግልጽ የሆነ ጥልቅ የሆነ ግንኙነት ያላቸው ሰዎች በስራቸው የበለጠ ስኬታማ መሆን ዝንባሌ እንዳላቸው ነው የሚያሳየው። ይህ የሚያሳየው ጥራት ከብዛት እንደሚበልጥ ነው። እውነታውን መልከት። ብዙ ጓደኞች ሲኖሩ ከራስ ጋር በግልጽ ለመነጋገር፣ ችግሮችን ለማካፈልና እውነተኛ ሀሳቦችን ለመግለጽ ትቸገራለህ። እውነተኛ ጓደኝነት ማለት ደግሞ ጥልቅ ግንኙነት እና እርስ በርስ መተማመን ማለት ነው። ይህ ደግሞ ከጥቂት ሰዎች ጋር ነው ብቻ ነው የሚቻለው። ስኬት የቡድን ስራ ይጠይቃል የሚል የተሳሳተ ግንዛቤ አለ። አዎ፣ አንዳንድ ስኬቶች የቡድን ስራ ሊጠይቁ ይችላሉ። ነገር ግን መሰረታዊ ስራ ፈጠራው እርምጃው የሚጀምረው ከግለሰብ ነው። ጓደኞቼ በጉዞህ ድጋፍ ሊያደርጉልህ ይችላሉ። ነገር ግን ጉዞውን የሚጀምረውና የሚጠናቀቀው በራስህ ነው። ስለዚህ ዛሬውኑ የጓደኞችን ዝርዝር ተመልከት። ከነዚህ ሰዎች ውስጥ ለስኬታቸው የሚያግዘው ማን ነው? ወደፊት ለመሄድ ጉልበት የሚሰጣችሁ ማን ነው? ጊዜያችሁንና ጉልበታችሁን የሚያባክነውስ ማን ነው? ይህን በማድረግ ትክክለኛ ምርጫ ማድረግ ትችላላችሁ። ስለዚህ ወደ ስኬት ጉዞ አሁን እንጀምራለን። ውድ ተመልካቾቻችን፣ ዛሬ ስኬታማ ለመሆን ጓደኛን ቀንሱ የሚለውን ጥልቅ እውነት አይተናል። ይህ ማለት ከሰዎች ጋር መገናኘት አቁሙ ማለት አይደለም። ይልቁንም የጓደኝነት ጥራት ከብዛት በላይ አስቀምጡ ማለት ነው እንጂ ጊዜያችሁን፣ ጉልበታችሁን፣ ሀሳባችሁንና ስለ ስኬት የሚያበቁ ነገሮች ላይ አውሉት። ብቸኝነት አትፍሩ። ብቸኝነት ራስዎን የሚያገኙበት፣ የፈጠራ ሰዎችን የሚያመነጩበትና ግባችሁን የሚታቅዱበት ወሳኝ ጊዜ መሆኑን አትርሱ። በዙሪያችሁ ያሉ ሰዎች ለስኬታችሁ የሚያግዙ፣ የሚያነቃቁ፣ የሚያበረታቱ መሆናቸውን አረጋግጡ። ስኬት የግል ጉዞ ነው። የሌሎችን አስተያየትና ፍላጎት ከመከተል ይልቅ የራስን መንገድ መቅረጽ አለባችሁ። ምርጫችሁ ስኬት ላይ ለመድረስ ሊያስችል የሚሆን መሆን አለበት። ስለዚህ አሁንም ውሳኔው በእጃችሁ ነው። በብዙ ሰዎች ተከባችሁ የጊዜ ብክነት እንዲያጋጥማችሁ ትፈልጋላችሁ ወይንስ ጥቂትና እውነተኛ አበረታች ጓደኞች ይዛችሁ በራሳችሁ ላይ በማተኮርና ግባችሁ ላይ ማሳካት ትፈልጋላችሁ? አሁንም ይህን አስተውሉ።
እውነተኛ ስኬት የሚመጣው በትኩረት በቁርጠኝነትና በትክክለኛ ምርጫዎች ላይ ነው። ዛሬ የህይወታችሁን መንገድ ቀይሩ። ምርጥ ሰው ለመሆን ስትሉ ከጓደኛ መርጣችሁ እምብዛም አድርጉ የዕለቱ መልእክት ነበረ። ከዚህ ቪዲዮ የሆነ ቁም ነገር እንዳገኛችሁ አምናለሁ። ቪዲዮ ለብዙዎች እንዲዳረስ ላይክ እና ሼር አድርጉ። ለዚህ ጠቃሚ ቻናል ቤተሰብ ካልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። በሌላ ጠቃሚ ቪዲዮ እስክንገናኝ በያላችሁበት የምድር ዳርቻ ሁሉ ሰላማችሁ ብዝት ይበል። በያላችሁበት ቻው ቻው።